ዛሬ ደግሞ የእግዚአብሔርን ቃል አብረን እንከፋፈላለን። አምናለሁ በዚህ ጊዜ ውስጥ እግዚአብሔር ይናገረናል፣ እግዚአብሔር ሕይወታችንን ይሰራል፣ እግዚአብሔር ቃሉን ወደኛ ያመጣል። ቀጥታ ፓስተር አዲስ ፕሮግራማችንን በጸሎት እንዲጀምርልኝ ፓስተር አዲስን እጋብዛለሁ። ቀጥታ ወደ እግዚአብሔር ቃል ትምህርትን የምንሄደው እመኑ፣ እግዚአብሔር ዛሬ መልካምን ነገር ያደርግልናል። እንጸልያለን በጋራ እግዚአብሔር እንድናገረንና የእግዚአብሔር ቃል ወደ ውስጣችን ወደ ነፍሳችንና ወደ መንፈሳችን እንዲመጣ ቃሉ በተጻፈበት መንፈስ እንዲያገኘን ሁላችንም ይህንን እየተመለከታችሁ ያላችሁ ሁሉ ከኛ ጋር እንድትጸልዩ በጌታ ፍቅር ጋብዛችኋለሁ። እንጸልያለን ባንድ ላይ። እጅግ የተፈራህና የከበርክ ከፍ ካለ ሁሉ በላይ ከፍ ያልክ ልዑል እግዚአብሔር እናመሰግንሃለን ስለዚህ ጊዜ። በዚህ ጊዜና በዚህ ሰዓት አንተ ልታስተምረን፣ በቃልህ ልትናገረን፣ በቃልህ ልትመክረን፣ በቃልህ ካለንበት ሁኔታ ልታወጣን፣ በቃልህ ልታበረታን፣ ልታንጸን እግዚአብሔር ሆይ አንተ በመንፈስህ ቃልህን ስለምትገልጥልን በኢየሱስ ክርስቶስ ስም እጅግ አድርገን እናከብርሃለን። ጊዜውን አንተ ተቆጣጥረ፣ መንፈሳችንን አንተ ተቆጣጥረ፣ አእምሮአችንን በአንተ ተቆጣጥረ፣ በመንፈስ ቅዱስ ኃይል ቃልህን በተጻፈበት መንፈስ እንድንረዳ እንድትረዳን በኢየሱስ ስም እንለምናለን። ኃይል ይሁንልን ጌታ፣ በኢየሱስ ስም ኃይል ይሁንልን። የመስማት ኃይል ይሁንልን፣ የመናገር ኃይል ይሁንልን። ቃልህን በመስማት ውስጥ ያለውን መለኮታዊ መገለጥ ማግኘት እንዲሆንልን በኢየሱስ ስም እንጸልያለን። እግዚአብሔር አምላካችን ሆይ ቃሉን የሰሙት በእምነት ከራሳቸው ጋር ማዋሃድ ካልቻሉ ቃሉ አይጠቅማቸውምና ዛሬ ለምንሃለሁ፣ ይሄ ቃል በሚነገርበት ጊዜ እምነት ሆኖላቸው ከሕይወታቸው ጋር ቃሉ እንዲዋሃድ በኢየሱስ ስም ጸልያለሁ። አምላካችን ሆይ ስለሰማን እናመሰግናለን። ሁሉ ለስሚ ክብር ይሁን። አንተ ታላቅ አምላክ ነህና አንተ ንገስ። በእኛ መካከል በክብር ተመላለስ፣ በኃይል እለፍ። ብርሃንህን በእኛ ላይ አብራ፣ መለኮታዊ መገለጥን ስጠን። ሰማይ በኢየሱስ ስም በእኛ ላይ ይከፈት። መለኮታዊ ብርሃንና መገለጥ በማግኘት እኛም ቃልህን በተጻፈበት እውነት ላይ ቆመን መናገር እንድንችል አንተ ጉልበትና አቅም፣ ብርታት፣ ጥበብ፣ መገለጥ እንድትሆነን እንለምንሃለን። ሁሉ ለስሜ ክብር ይሁን በናዝሬቱ ጌታ በኢየሱስ ክርስቶስ ስም። ክብር ለእግዚአብሔር ይሁን። የእግዚአብሔር የአምላካችን ስም የተባረከ ይሁን። ቀጥታ ወደ እግዚአብሔር ቃል ትምህርትን የምንገባው መጽሐፍ ቅዱሳችንን እናውጣና ከእግዚአብሔር ቃል የምንከፋፈለውን ክፍል እናነባለን። ክፉ ቀኖችን በመንፈስ ቅዱስ በመሞላት ማሸነፍ በሚል ሐሳብ ላይ እኔና ፓስተር ዛሬ እናወራቸዋለን። እናምናለን የብዙ ሰዎችን ሕይወት የብዙ ሰዎችን ቤት ዛሬ የምንነጋገረው ቃል ይቀይራል። የእግዚአብሔር ቃል በኤፌሶን መጽሐፍ ምዕራፍ 5 ከቁጥር 15 ጀምሮ እስከ 20 እንደዚህ ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታም በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። አሜን። ክብር ለእግዚአብሔር ይሁን። እንግዲህ ወደ ዋናው ትምህርታችን ከመግባቴ በፊት ስለምናወራው የእግዚአብሔር ቃል መንደርደሪያ የሚሆንን ሐሳብ ልሰጣችሁ ፈልጋለሁ። አሁን እኔና ወንድሜ ፓስተር እዚህ ጋር ሆነን ስናወራ የምናወራችሁ ቃል የእግዚአብሔር ቃል ነው። ዓለማትን የፈጠረ ዓለማትን ያጸና የዩኒቨርስን ስርዓት ይዞ ደግፎ የያዘ
የአምላካችንን ቃል ነው የምናወራችሁ። የአምላካችን ቃል ደግሞ የሚሰራና ጉልበት ያለው ቃል ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ወደ አንድ ሰው ሕይወት ከመጣ ይሰራል። የእግዚአብሔርን ቃል እንደ እግዚአብሔር ቃልነቱ ከተቀበላችሁት የሰውን ሕይወት ይለውጣል። ለዚህ ነው ዕብራውያን መጽሐፍ ምዕራፍ 4 ላይ ስለ እግዚአብሔር ቃል ሲናገር የእግዚአብሔር ቃል ሕያው ነው ይላል፣ ደግሞም የሚሰራ ነው ይላል። ክብር ለእግዚአብሔር ይሁን። የምንናገራችሁ ቃል አሁን በእናንተ ዘንድ ይህንን ቪዲዮ በምትመለከቱት ዘንድ ይዘን የምንመጣው የአምላካችን ቃል ተራ ቃል አይደለም፣ የሚሰራ ቃል ነው። የሰውን ሁለንተና መለወጥ የሚችል ቃል ነው። ክብር ለጌታ ይሁን። እናምናለን ዛሬ የሁለንተናችሁን ፈውስ የሚያመጣ ቃል ወደ እናንተ እየመጣ ነው ያለው። ሁለንተናችሁ ላይ ለውጥን የሚያመጣ ቃል። ሁለንተና ማለት መንፈሳችሁ ላይ፣ ነፍሳችሁ ላይ፣ ሰውነታችሁ ላይ የእግዚአብሔርን መለኮታዊ ኃይል አቅም ይዞ የሚንቀሳቀስ ቃሉ እየመጣ ነው ያለው። ለዚህ ነው የእግዚአብሔር ቃል ሕያው ነው የሚሰራ ነው ይላል። በሁለት በኩል ከተሳለ ሰይፍ ይልቅ ደግሞ ስለታም ነው ይላል። ለመቁረጥ ከናንተ ላይ ሊቆረጥ የሚገባውን ነገር ቆርጦ ለመጣል። ክብር ለኢየሱስ ይሁን። ከናንተ ላይ መወገድ የሚገባውን ነገር ለማስወገድ አሁን የምንነግራችሁ የአምላካችን ቃል በሁለት በኩል ከተሳለ ሰይፍ ይልቅ ስለታም ነው። ነፍስን፣ ጅማትን፣ ቅልጥምን እስኪለያይ ድረስ መውጋት የሚችል ነው። ስለዚህ እመኑኝ፣ ዛሬ የምንናገረውን ቃል እንደ አምላክ ቃል፣ ዛሬ የምናወራችሁን ቃል እንደ እግዚአብሔር ቃል ስሙን፣ እንደ እግዚአብሔር ቃል ተቀበሉን። እንደ ሰዎች ቃል አይደለም የምናወራው። ይዘንላችሁ የመጣነው ቃል የእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን። እናንተን የሚሰማ እኔን ይሰማል ያለው ጌታ አሁን እኔና ወንድሜን ፓስተርን ስትሰሙ ጌታን እንደምትሰሙ አምናችሁ ቃላችንን ስሙን። ቃላችንን እንደ እግዚአብሔር ቃል ከተቀበላችሁ በቤታችሁ ላይ ለውጥን የሚያመጣ ቃል እንነግራችኋለን። በህይወታችሁ ላይ ለውጥን የሚያመጣ ቃል እንነግራችኋለን። ሁለንተናዊ የሆነን ፈውስ የሚያመጣ ቃል፣ ሁለንተናዊ የሆነን በረከት የሚያመጣ ቃል፣ ሁለንተናዊ የሆነ መታደስን የሚያመጣ ቃል፣ ሁለንተናዊ የሆነ ማሸነፍን የሚያመጣ ቃል ዛሬ ወደ ቤታችሁ ይዘን እንመጣለን። ይሄን ቪዲዮ ስትመለከቱ፣ ይሄን ቪዲዮ ስታዩ ቅዱሳን ላበረታታችሁ የምፈልገው እንደ እግዚአብሔር ቃል በእምነት እንድትሰሙን ነው። የእግዚአብሔር ቃል ይሰራል። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል ዓለማትን ደግፎ የያዘ ነው። የእግዚአብሔር ቃል የሚለውጥ ነው። ስለዚህ ዛሬ ይሄን ቃል እየሰማችሁ አምናለሁ ትለወጣላችሁ። ዛሬ ይሄን ቃል እየሰማችሁ አምናለሁ ትታደሳላችሁ። ዛሬ ይሄን ትምህርት እየሰማችሁ አምናለሁ ነገራችሁ ይለወጣል። ሁለንተናዊ የሆነ ለውጥ ወደ እናንተ ቤት ይመጣል። ስለዚህ በዚህ መንፈስ እንድትከታተሉ እንፈልጋለን። ለመነሻ ያነበብነው ቃል የሚገኝበት መጽሐፍ እንግዲህ ኤፌሶን መጽሐፍ ምዕራፍ 5 ላይ ያለን ቃል ነው ያነበብነው። በአጠቃላይ ጳውሎስ የኤፌሶን መጽሐፍን ጽፎልናል። ይሄን የኤፌሶን መጽሐፍ ለመረዳት እንዲያመቸን እንደው በአጠቃላይ በሁለት ከፍለን ብናነበው የጳውሎስን ሐሳብ እንረዳዋለን። ማለትም ከምዕራፍ 1 ጀምሮ እስከ ምዕራፍ 3 ያለውን በአንድ ክፍል፣ ደግሞም ከምዕራፍ 4 ጀምሮ እስከ ምዕራፍ 6 ያለውን በአንድ ክፍል አድርገን ለማንበብ ለመረዳት ብንሞክር ይቀለናል። እና ምንድነው ከምዕራፍ 1 እስከ ምዕራፍ 3 ባለው ክፍል ውስጥ ጳውሎስ ለኤፌሶን ቅዱሳን መንፈስ ቅዱስ ደግሞ ለኛ ሊያስተምረን የሚፈልገው ነገር በመጀመሪያው ክፍል ላይ ከምዕራፍ 1 ጀምሮ እስከ ምዕራፍ 3 መጨረሻ ባለው ክፍል ላይ እግዚአብሔር በክርስቶስ ኢየሱስ ለአማኞች የሰራውን ስራ፣ እግዚአብሔር በክርስቶስ ኢየሱስ በኩል አማኞችን ያደረገውን ነገር መጽሐፍ ቅዱስ በዚህ በኤፌሶን መጽሐፍ የመጀመሪያዎቹ ምዕራፍ ላይ በደንብ ተንትኖ ይናገረናል። ትመለከቱታላችሁ። ምዕራፍ 1ን መጽሐፍ ቅዱሳችሁን ከፍታችሁ ብትመለከቱ በክርስቶስ 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 እያለ እግዚአብሔር በክርስቶስ ለሰዎች ምን አይነት በረከት እንዳመጣ፣ እግዚአብሔር ቅዱሳንን በክርስቶስ የት እንዳደረሳቸው፣ ክብር ለኢየሱስ ይሁን፣ ከየት አንስቶ ከየት አውጥቶ ወዴት ስፍራ ላይ እንዳደረጋቸው መጽሐፍ ቅዱሳችን በደንብ ይነግረናል። በክርስቶስ ይላል ገና ሲጀምር ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርካችኋል ይላል። ክብር ለኢየሱስ ይሁን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርካችኋል ይላል። እንደገና በክርስቶስ ዓለም ሳይፈጠር በፊቱ ቅዱሳን እንድትሆኑ እግዚአብሔር መርጧችኋል ይላል። በክርስቶስ እግዚአብሔር ለሰው ያላደረገው ነገር የለም። ኢየሱስ ክርስቶስ ያድናል። ማንኛውንም ነገር እግዚአብሔር ለሰው ልጆች ያደረገውን ነገር ያደረገው በክርስቶስ በኩል።
በረከት ብትሉ ያለው በክርስቶስ በኩል ነው። ቅድስና ብትሉ ያለው በክርስቶስ በኩል ነው። መመረጥ ብትሉ ያለው በክርስቶስ በኩል ነው። መቤዠት ብትሉ ያለው በክርስቶስ በኩል ነው። መዋጀት ብትሉ ያለው በክርስቶስ በኩል ነው። እያንዳንዱን ነገር እግዚአብሔር ለሰው ልጆች ያደረገውን ነገር ያደረገው በክርስቶስ በኩል። የኤፌሶን የመጀመሪያ ክፍል የሚያስተምረን ይህንን ነው። በክርስቶስ ተመርጣችኋል ይላል። በክርስቶስ ልጆቹ ልትሆኑ እግዚአብሔር አስቀድሞ ወስኗል ይላል። የእግዚአብሔር ልጅነት ያለው በክርስቶስ በኩል በክርስቶስ እንዲያው ባደረገው በውድ ልጁ ባደረገው እንዲያው የጸጋው ሥራ ይመሰገን ዘንድ የጸጋን ሙላት ተቀብላችኋል። ጸጋ በእናንተ ዘንድ ሞልቶ ያለው በክርስቶስ በኩል። እመኑኝ፣ በክርስትና ውስጥ ክርስቶስን ውጪ ያደረገ ምንም ነገር የለም። ጳውሎስ እንደዛ ነው የሚለው ኤፌሶን ምዕራፍ 1 ምዕራፍ 1 ላይ ምዕራፍ 2 ላይ ምዕራፍ 3 ላይ የሚናገረው ክርስቶስን ከክርስትና ውስጥ ካወጣችሁት ክርስትና የለም። እያንዳንዱ ነገር ያለው እያንዳንዱ ነገር እግዚአብሔር የፈጸመው እያንዳንዱ ነገር እግዚአብሔር ያደረገው ነገር ያለው በክርስቶስ ውስጥ ነው። ክብር ለጌታ። የፈቃዱን ምስጢር ያስታወቀን በክርስቶስ በኩል ነው ይላል። ከክርስቶስ ጋር ነው ሕይወትን የሰጠን ይላል ምዕራፍ 2 ላይ። በክርስቶስ ነው አዲስ ፍጥረት አድርጎ የፈጠረን ይላል። ጳውሎስ የኤፌሶን ቅዱሳን እንዲረዱለት የፈለገው አንድ ጭብጥ አለ። እግዚአብሔር በአማኞች ሕይወት ላይ እግዚአብሔር በሰዎች ሕይወት ላይ ሊያደርግ የፈለገውን ነገር ሁሉ ፕሮግራሙን የፈጸመው በክርስቶስ በኩል። በክርስቶስ መርጧቸዋል። በክርስቶስ ምዕራፍ 2 ቁጥር 10 ላይ በጣም ደስ የሚል ቃል አለ። እሱም ባነበው ደስ ይለኛል። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። መፈጠራችን እንኳን ዳግም መፈጠራችን እንኳን የሆነው በክርስቶስ ኢየሱስ ነው። ልብ ብላችሁ ተከታተሉ። እግዚአብሔር በክርስቶስ ኢየሱስ ይሄንን ሁሉ በረከት ወደ ቅዱሳኑ ካመጣ በኋላ በመንፈሳዊ በረከት ከባረካቸው በኋላ ከመረጣቸው በኋላ በክርስቶስ ዳግም ከፈጠራቸው በኋላ በክርስቶስ ካጸደቃቸው በኋላ በክርስቶስ ከተቤዣቸው በኋላ ዓለም ሳይፈጠር በፊቱ በእርሱ ሆኖ በክርስቶስ ሆኖ ቅዱሳን እንዲሆኑ ከወሰነባቸው በኋላ ቀጣይ ደግሞ ከነሱ የሚጠብቀው ነገር ስለነበረ ጳውሎስ ኤፌሶን ምዕራፍ 4 ቁጥር 1 ላይ እንደዚህ ይላል፣ እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራት እንደሚገባ እንድትመላለሱ እለምናችኋለሁ። ክብር ለኢየሱስ ይሁን። ከምዕራፍ 1 እስከ ምዕራፍ 3 ባለው በተገለጥኩላችሁ ባወራውላችሁ በነገርኳችሁ በክርስቶስ እግዚአብሔር ለእናንተ ባደረገው ጥሪ ከተጠራችሁ በክርስቶስ እግዚአብሔር አስቀድሞ ከመረጣችሁ እግዚአብሔር በክርስቶስ በሰማያዊ በረከት ከባረካችሁ እግዚአብሔር በክርስቶስ የመንግስቱ ወራሽ ካደረጋችሁ እግዚአብሔር በክርስቶስ የመንፈሱን መያዣ ከሰጣችሁ እግዚአብሔር በክርስቶስ ባለጠጎች ካደረጋችሁ እግዚአብሔር በክርስቶስ በአብ ቀኝ ካስቀመጣችሁ እንግዲህ መጠራታችሁ በክርስቶስ እንዲህ ከሆነ በተጠራችሁበት መጠራት ደግሞ እንደሚገባ ትመላለሱ ዘንድ ለተጠራችሁበት መጠራት የሚገባውን ተግባራዊ ምላሽ ትሰጡ ዘንድ እለምናችኋለሁ ብሎ ከምዕራፍ 4 በኋላ ደግሞ በቅዱሳን ሕይወት ሊኖር ስለሚገባው ተግባራዊ ምላሽ ያወራቸው። ዛሬ እኔና ፓስተር ልናወራቸው የምንፈልገው በቅዱሳኑ ሕይወት ሊመለስ ስለሚገባው ተግባራዊ ምላሽ ነው። ያም ምላሽ አሁን ያነበብኩላችሁ ምዕራፍ 5 ላይ ያለው ቃል እግዚአብሔር በክርስቶስ ኢየሱስ በእንደዛ አይነት ክብር ከጠራን በምንኖርበት ዘመን ላይ የተጠራን ቅዱሳን የተጠራን ሰዎች በምንኖርበት ዘመን ላይ ደግሞ ክፉ ነው ዘመኑ። ቀኖቹ ክፉዎች ናቸው። የምንኖርበት ዘመን ምቹ አይደለም። የምንኖርበት የምንመላለስበት የምናገለግልበት ሁኔታ የሚመች አይደለም። ነገር ግን በማይመቸው ዘመን ውስጥ ክፉ በሆነው ዘመን ውስጥ ዘመኑን ዋጅተ ነው። መዋጀት ማለት የኛ አድርገ ነው፣ አሸንፈ ነው፣ ገዝተ ነው፣ ድል ነስተ ነው እንድንኖር እግዚአብሔር ይጠብቅብናል። ክብር ለኢየሱስ ይሁን። በየትኛውም ዘመን ውስጥ የምንኖር ቅዱሳን እግዚአብሔር ከኛ የሚጠብቀው በምንኖርበት ዘመን ውስጥ አሸናፊዎች ሆነን እንድንኖር ነው። የአሸናፊነታችን ምክንያት ክርስቶስ ነው። የአሸናፊነታችን ምክንያት ከምዕራፍ 1 እስከ ምዕራፍ 3 የተዘረዘረው በክርስቶስ የተደረገልን ነገር ነው።
ያ ከምዕራፍ 1 እስከ ምዕራፍ 3 የተዘረዘረው በክርስቶስ የተደረገልንን ነገር በማወቅ በተጠራንበት ጥሪ በመመላለስ ዘመኑ ክፉ ነው፣ ቀኖቹ ክፉዎች ናቸው። ክፉ የሆኑ ቀናቶችን፣ ክፉ የሆኑ ዘመናቶችን ዋጅተን እንድናልፋቸው መጽሐፍ ቅዱስ ያስተምረናል። እንዴት አድርጋችሁ ነው የምትዋጁት ብሎ ሲያስተምር በጣም የሚገርምና ደስ የሚል ቃል ይናገራል። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። የጌታን ፈቃድ በማስተዋል የጌታ ፈቃድ ምን እንደሆነ በማስተዋል ዘመኑን ዋጁት። ያም የጌታ ፈቃድ ይላል መንፈስ ይሙላባችሁ። የጌታ የአምላካችሁ ፈቃድ መንፈስ ቅዱስ እንዲሞላባችሁ ነው። በመንፈስ የተሞላችሁ እንድትሆኑ ነው። በመንፈስ የተሞላችሁ እንድትሆኑ። ክፉ ዘመን ላይ ነው የምትኖሩት። ቀኖቹ ክፉዎች ናቸው። የሚሰማው ወሬ ክፉ ነው። የምታዩት ነገር ክፉ ነው። ዙሪያ ገባችሁ ክፉ ነው። አዎ ክፉ ነው። በዚህ ክፉ በሆነው ቀን ላይ፣ በዚህ ክፉ በሆነው ወቅት ላይ፣ በዚህ ክፉ በሆነው ዘመን ላይ እናንተ ከዘመን በላይ ልትኖሩ ተጠርታችኋል። እንዴት? የአምላካችሁ የእግዚአብሔርን ፈቃድ በማስተዋል። ያ የአምላካችሁ የእግዚአብሔር ፈቃድ ምንድን ነው? ያ የአምላካችሁ የእግዚአብሔር ፈቃድ በመንፈስ መሞላት። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ይህ ደግሞ ምንድን ነው? ማባከን ነው። ክብር ለኢየሱስ ይሁን። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ይሄንን የአምላካችሁን ፈቃድ አለማወቅ ሞኝነት ነው። ሞኞች አትሁኑ። የአምላካችሁን የእግዚአብሔርን ፈቃድ ባለማወቅ ሞኞች አትሁኑ። ይልቁኑ እግዚአብሔር ያለው ፈቃድ ምን እንደሆነ ወቁት። ያ ፈቃዱ በመንፈስ ቅዱስ በመሞላት በተሰጣችሁ ዘመን ላይ አሸናፊ ሆኖ መኖር። ዘመኑን ማሸነፍ ትፈልጋላችሁ? ቅዱሳን ክፉ የሆኑትን ቀኖች ማሸነፍ ትፈልጋላችሁ? በመንፈስ ልትሞሉ ያስፈልጋችኋል። ያለ መንፈስ ሙላት ድል የለም። ያለ መንፈስ ሙላት ማሸነፍ የለም። ያለ መንፈስ ቅዱስ ሕይወት የለም። መንፈስ ቅዱስ ነው ሕይወት። መንፈስ ቅዱስ ነው ማሸነፍ። መንፈስ ቅዱስ ነው ድል። መንፈስ ቅዱስ ነው ብርታት። ክፉ የሆነውን ዘመን ማሸነፍ የምትችሉት በመንፈስ ቅዱስ። ክፉ የሆኑትን ቀኖች ማሸነፍ የምትችሉት በመንፈስ ቅዱስ። መንፈስ ቅዱስ ከሌለ እመኑኝ ክርስትና ራሱ የለም። ክርስትናችን በእኛ ሕይወት ላይ ትርጉም የሚያገኘው መንፈስ ቅዱስ ስላለ። ለዚህ ነው ጳውሎስ ምን አላቸው? ሞኞች አትሁኑ። በመንፈስ መሞላትን አለማሰብ ሞኝነት ነው። ድልን ከመንፈስ ቅዱስ ሙላት ውጪ ማሰብ፣ ማሸነፍን ከመንፈስ ቅዱስ ሙላት ውጪ ማሰብ፣ ስኬትን ከመንፈስ ቅዱስ ሙላት ውጪ ማሰብ ሞኝነት ነው። ሞኞች አትሁኑ ያላቸው። ሞኞች አትሁኑ። የጌታ ፈቃድ ምን እንደሆነ አስተውሉ። ሞኞች ግን አትሁኑ። የጌታ ፈቃድ የእናንተ በመንፈስ ቅዱስ መሞላት ነው። በመንፈስ ቅዱስ ተሞልታችሁ በተሰጣችሁ ዘመን ላይ አሸናፊ ሆናችሁ መኖር ነው። የተሰጣችሁን ዘመን ድል አድርጋችሁ። ዘመኑ ክፉ ነው አትበሉ። ቀኖቹ ክፉዎች ናቸው አትበሉ። አልችልም በዚህ ዘመን ላይ አትበሉ። ሊያስችላችሁ በመንፈስ እንድትሞሉ የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃዱ ይሄ ነው። በመንፈስ ተሞልተሽ ክፉ የሆኑትን ቀናቶች እንድታሸንፊ ነው። በመንፈስ ተሞልተህ አላልፍም እያልክ ያለውን ቀን አልፈ እንድትሄድ። ፓስተር፣ እኔ አንድ ነገር ይገርመኛል። መጽሐፍ ቅዱሳችንን ስለ መንፈስ ቅዱስ ሙላት ሲያስቀምጥ ከወይን ጠጅ መሞላት ጋር ያመሳስለው። እዚህ ኤፌሶን 5 ላይ እንደገና ሐዋርያት ሥራ ምዕራፍ 2 ላይ በኋላ አንተ ታነሷለህ ስንመለከተው በመንፈስ መሞላትን ልክ ወይን ጠጅ ተሞልቶ ከመስከር ጋር ያገናኙ። በመንፈስ የተሞላ ሰው ወይም ያንን ላስቀድመው፣ በወይን ጠጅ የተሞላ ሰው በወይን ጠጅ ለመሞላቱ ምንም አይነት ማረጋገጫ ሰርተፍኬት ማምጣት አይጠበቅበት። ንግግሩ ይገልጣል፣ አካሄዱ ይገልጣል፣ አስተሳሰቡ ይገልጣል፣ እርምጃው ይገልጣል። ነገረ ስራው ሁሉ ወይን ጠጅ ተሞልቶ የሰከረን ሰው ከሩቅ መለየት ትችላላችሁ። ትንፋሹ ስቀርቡት ያስታውቃል። አይገርምም? መንፈስ ቅዱስም ሙላትን ልክ እንደዚህ ነው ያለው። ለዛ ነው ሐዋርያት ሥራ ምዕራፍ 2 ላይ ኖ እነዚህ ሰዎች ጉሽ ወይን ጠጅ ጠጥተው መሆን አለባቸው። እንደዚህ የሚሆኑት በጤናቸው አይደለም። አንድ
ሰካራም ሰው አልኮል ጠጥቶ የሚሰክር ሰው አልኮሉን በጠጣው ቁጥርና አልኮሉ እሱ ውስጥ በበዛ ቁጥር በተቆጣጠረው ቁጥር ሰውየው ከራሱ ቁጥጥር ውጭ ይሆናል። በአልኮሉ ቁጥጥር ውስጥ ይሆናል። ከዛ የሚናገረውን ንግግር የሚያናግረው አልኮል ይሆናል። ሲራመድ የእግሩን የእርምጃ አካሄዶች የሚወስንለት ውስጡ ገብቶ የሞላው አልኮል ይሆናል። አስተሳሰቡ የሚቃኘው በተሞላው አልኮል ይሆናል። ለዚህ ነው ቀን ደህና የነበሩ ሰዎች ማታ መሸታ ቤት ገብተው ከዛ ከመሸታ ቤት ከብርጭቆ ላይ ተነስተው ሲመጡ ይቀየራሉ። ንግግራቸው ይቀየራል፣ አስተሳሰባቸው ይቀየራል። ቀን አክብረው ሰላም ያሉ ከብርጭቆ ላይ ከተነሱ በኋላ ለስድብ ለድብድብ ይነሳሉ። ያ የተቆጣጠራቸው የወይን ጠጅ ውጤት ነው። የተቆጣጠራቸው የአልኮል ውጤት ነው። ልክ እንደዚሁ መንፈስ ቅዱስ ንግግራችንን ሊቆጣጠር፣ መንፈስ ቅዱስ እርምጃችንን ሊቆጣጠር፣ መንፈስ ቅዱስ ሕይወታችንን ሊቆጣጠር፣ መግባት መውጣታችንን ሊቆጣጠር፣ አካሄዳችንን ሊቆጣጠር የእግዚአብሔር ፈቃድ ነው። እንድትፈቅዱለት ይፈልጋል። ቅዱሳን እንድትሞላኝ ይፈልጋለሁ እንድትሉት ይፈልጋል። ብትሞሉ በመንፈስ መሞላትን ብትለማመዱ በዚህ ክፉ ዘመን ላይ አሸናፊ ሆናችሁ ትኖራላችሁ። በዚህ ክፉ ዘመን ላይ በጭንቅ ወቅት ላይ አሸናፊ ሆናችሁ ታልፋላችሁ። ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን። አንተ በክፉ ዘመን ላይ አሸናፊ ሆነ ለመኖር የተጠራ ሰው ነው። አንቺ በክፉ ዘመን ላይ በአስጨናቂ ወቅት ላይ ተጨናቂ ሆነሽ ፈሪ ሆነ ልትኖር ሳይሆን በመንፈስ በመሞላት አሸናፊ ሆነ ልትኖር የተጠራ ሰው ነው። ክብር ለኢየሱስ ይሁን። ፓስተር እንዴት እንሞላ መንፈስ ቅዱስ? እውነት ነው። ድል ያለው በመንፈስ ቅዱስ በመመላለስ ሕይወት ውስጥ ነው። ድል ያለው በመንፈስ ቅዱስ ሕይወት ውስጥ ነው። በቃ መንፈስ ቅዱስን ስንሞላ ዘመኑን ዋጅተን ማለፍ እንደምንችል አሁን ያየነው የእግዚአብሔር ቃል ያስተምራል። ግን እንዴት እንሞላ? መልካም እንግዲህ እኔ የመንፈስ ቅዱስን እንዴት እንሞላለን የሚለውን ሐሳብ ከማንሳቴ በፊት መድገም ያለብኝ አንድ በጣም መነሳት ያለበት አንድ ሐሳብ አሁን ካለንበት ከወቅቱ ሁኔታ አንጻር የጌታ ፈቃድ ምን እንደሆነ አስተውሉ እንጂ የምትለው ነገር አሁን ካለንበት አንጻር ሰው እያንዳንዱ ሰው በተለይ እያንዳንዱ አማኝ ባለበት ሁኔታ ውስጥ ስፔሻሊ በአሁኑ ጊዜ እያንዳንዳችን የት እንዳለን እናውቃለን። ባለንበት ሁኔታ ውስጥ ማስተዋል የእግዚአብሔር ፈቃድ ምንድነው በሕይወቴ ላይ አሁን ምንድነው ማድረግ ነው የሚጠበቅብኝ፣ ከዚህ አንጻር ምን መስራት አለብን የሚለውን ነገር ማሰቡ በጣም አስፈላጊ ነው። ይሄ ክፍል ደግሞ ቀጥታ ሄዶ የሚያገናኘው የእግዚአብሔር ፈቃድ ወይም የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ካለ በኋላ በመንፈስ ቅዱስ ስለመሞላት ነው የሚያነሳው። ስለዚህ በማስተዋል በመሆንና በመንፈስ ቅዱስ በመሞላት ክፉ የሆነውን ዘመን እንዴት መሻገር እንዳለብን በጣም የሚያስጨብጠን ትልቅ ቁም ነገር የሚያስጨብጠን ነገር እናያለን እዚህ ውስጥ። ምክንያቱም አማኝ ያለ መንፈስ ቅዱስ ምንም አይነት ሕይወት አይኖረውም። የአማኝ የሕይወት ትርጉሙ ያለው በመንፈስ ቅዱስ ሕይወት ውስጥ ነው። በመንፈስ ቅዱስ አብሮነት ውስጥ ነው። በመንፈስ ቅዱስ መለኮታዊ መገለጥ ውስጥ ነው። አማኝ ከመንፈስ ቅዱስ ሕልውና ውጪ ከሆነ ሕይወቱ ባዶ ነው የሚሆነው። ሕይወቱ ትርጉም አልባ ነው የሚሆነው። ለአንድ አማኝ ትርጉም ያለው ሕይወት እንዲኖር ከሚያደርጉ ዋነኛና መሰረታዊ ነገሮች አንዱ የመንፈስ ቅዱስ ሙላት ነው። በመንፈስ ተሞሉ። እንግዲህ የመንፈስ ቅዱስ ሙላት በወይን ጠጅ ከመስከር ጋር ተነጻጻሪ ሆኖ መቅረቡ ምክንያት ይኖራል። ቅድም ፓስተር እንዳነሳው አንድ ሰው ወይን ጠጅን በተሞላ ጊዜ የሚናገረው ሐሳብ የራሱ ሐሳብ ሳይሆን የተሞላውን ነገር ያንን የወይን ጠጅ ሐሳብ ነው። ያ ወይን ጠጅ ነው የሚነዳው። ሰውየውን ወደ ፈለገ ይነዳዋል። መንገድ ያስቀይረዋል። አቅጣጫ ያስቀይረዋል። ወደ ፈለገ ነው የሚነዳው። ስለዚህ በመንፈስ የተሞላ ሰው በመንፈስ ያ ወይን ጠጅ የጠጣ ሰው አእምሮው፣ መንፈሱ፣ ሁለንተናው በወይን ጠጁ ቁጥጥር ውስጥ ከመሆኑ የተነሳ በዛ እየተገዛና እየተነዳ እንደሚኖር ሁሉ በመንፈስ ቅዱስ የተሞላ አማኝ በመንፈስ ይመራል፣ በመንፈስ ይነዳል፣ መንፈስ ይመክረዋል፣ መንፈስ አቅጣጫ ያሳየዋል። የእግዚአብሔር መንፈስ የእግዚአብሔርን ፈቃድ ያሳየዋል። የእግዚአብሔርን ፈቃድ ለመረዳት በመንፈስ ቅዱስ መሞላት ትልቁና ዋነኛው ነው ማለት ነው። ስለዚህ የእግዚአብሔርን ፈቃድ እንኳ ማግኘት የምንችለው በመንፈስ ቅዱስ ሙላት ውስጥ በመንፈስ ቅዱስ መረዳት ውስጥ ሆነን ነው
ለማለት ፈልጌ ነው እዚህ ላይ መጨመሪያ። በቀጣይነት እንግዲህ ላነሳ የምፈልገው ነገር ምንድነው? በዚህ በመንፈስ ቅዱስ እንዴት እንሞላለን የሚለውን ሐሳብ ስንመለከት በቀጥታ መሄድ ያለብን አንዱ ወደ ኢየሱስ ክርስቶስ ወደ ጌታችን ወደ መድኃኒታችን አገልግሎት መግባት ይጠይቃል። ማርቆስ ወንጌል ምዕራፍ 1 ከቁጥር 9 ጀምረን በተለይ ቁጥር 8 ላይ የአጥማቂው እሱ ራሱ እንደሆነ ይናገርና ቁጥር 9 ላይ ራሱ ተጠማቂ ሆኖ ሲንቀሳቀስ እንመለከታለን። ወደ አገልግሎት ወደ ምድረ በዳ በመንፈስ እየተመራ በመንፈስ እየተነዳ ወደ ምድረ በዳ ሄደ የሚለውን ቃል እናገኛለን። ኢየሱስ እንኳን በመንፈስ ተመርቶ አገልግሎት የጀመረው በመንፈስ ተመርቶ ነው። ያለ መንፈስ ቅዱስ አገልግሎት አልጀመረም። መንፈስ ቅዱስ በርግብ አምሳል ከወረደበት ጊዜ ጀምሮ ኢየሱስ በመንፈስ እየተመራ ያገለግል ነበር። ወደ ምድረ በዳ ከሄደም በኋላ በ40 ቀናት ጾም ጸሎት ውስጥም በሰይጣን ከተፈተነ በኋላ ከዛም ተመልሶ ወደ ገሊላ መጥቶ አገልግሎቱን ሲቀጥል እንመለከታለን። ያ የሆነው በምንድን ነው ካልን በመንፈስ በመሞላት። ክብር ለእግዚአብሔር ይሁን። ወደ አማኞች ስንመጣ ያለ መንፈስ ቅዱስ ምንም ማድረግ እንደማይችሉ ሲናገር ጌታ ኢየሱስ ክርስቶስ ሐዋርያት ሥራ ላይ ስንመጣ አማኞች ደግሞ ምን ማድረግ እንዳለባቸው ወይም ደቀ መዛሙርቶች ምን ማድረግ እንዳለባቸው ሲናገር መንፈስ ቅዱስን በኢየሩሳሌም ተቀምጣችሁ ጠብቁ ቆዩ ነው ያላቸው። መንፈስ ቅዱስ ሕይወታችሁን እስኪቆጣጠር ድረስ በመንፈስ ቅዱስ እስኪትሞሉ ድረስ በኢየሩሳሌም ቆዩ። ምክንያቱም ያለ መንፈስ ቅዱስ ሄዶ ማገልገል እንደማይችሉ ስኬታማ አገልግሎት ማገልገል እንደማይችሉ አይቷል ጌታ ኢየሱስ ክርስቶስ፣ ያውቃል ጌታ ኢየሱስ ክርስቶስ። ስለዚህ የአማኝን አገልግሎት ከመንፈስ ቅዱስ ኃይል ወይም ከመንፈስ ቅዱስ አብሮት ነጥሎ ማየት አይቻልም። የአማኝን ሕይወት የአማኝን ዴይ ቱ ዴይ ላይፍ እንቅስቃሴ ያለ መንፈስ ቅዱስ ነጥለን ማየት አንችልም። ከመንፈስ ቅዱስ ነጥለን ማየት አንችልም። መንፈስ ቅዱስ በእያንዳንዱ ዕለታዊ ኑሯችን ውስጥ ሕይወታችን ሆኖ ከኛ ጋር ይኖራል ስንሞላ። ታዲያ ይሄን እንዴት እንሞላለን? ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ምንድን ነው አለው? በኢየሩሳሌም ቆዩ ነው ያለው። ኦኬ፣ በኢየሩሳሌም ከቆዩ በኋላ ደቀ መዛሙርቶች በተለይ ደግሞ ምዕራፍ 1 ቁጥር 8 ላይ ማለት ነው ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ምንድን ነው የሚለው? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ከዛ በኋላ ምንድን ነው ያደረጉት ነው? ኃይልን ትቀበላላችሁ የሚለውን ነገር አየን። ግን እንዴት ነው ኃይልን የሚቀበሉት? ተሰብስበው በአንድ ቦታ ሆነው ይጸልዩ ነበረ ይላል። ወደ ታች ምዕራፍ 1 አልፈን ምዕራፍ 2 ላይ ስንገባ ይሄን ነው የምነግረን። ተሰብስበው ምን ያደርጉ ነበር? በአንድነት ይጸልዩ ነበር። ስለዚህ በመጀመሪያ ደረጃ መጸለይ፣ መጠበቅ፣ መፈለግ የሚባሉ ነገሮች ላይ አማኝ መንፈስ ቅዱስን ለመሞላት በጣም ሲሪየስ ሆኖ መስራት አለበት። መንፈስ ቅዱስን ለመሞላት መጸለይ የመጀመሪያው መጸለይ። አማኝ በተለይ እንግዲህ አሁን ያለንበት ሁኔታ ፓስተር በጣም ምቹ ሁኔታ ነው። እግዚአብሔር በየቤታችን በተለያየ መንገድ እንድንቆይ አድርጎ ነው። አጋጣሚዎች ሰፊ ናቸው። ሰዎች ቤት እንዲቆዩ የተደረገበት ሰዓት። ስለዚህ አሁን ሰዎች ለመጸለይ እድል አላቸው። ደግሞም እርግጠኛ ነኝ በዚህ ሰዓት ብዙ ሰው እየጸለየ ነው ያለው። ቅድም ይሄን ክፉ ቀን ለማለፍ ብዙ ሰው እየጸለየ ነው። ይሄን ቀን ክፉ ቀን ደግሞ የምናልፈው በመንፈስ ቅዱስ ኃይል ነው ብለን ካልን እየጸለይን ካልን ከመንፈስ ቅዱስ ጋር ካልተገናኘን ሰማይ ሰንጥቆ የሚያልፍ ለውጥ የሚያመጣ ተጽዕኖ የሚፈጥር ጸሎት መጸለይ አንችልም። ስለዚህ ስንጸልይ ከመንፈስ ቅዱስ ጋር እንገናኛለን። ስለዚህ ከመንፈስ ቅዱስ ጋር ለመገናኘት መጸለይ የመጀመሪያ መጸለይ አስፈላጊ ነው። ሁለተኛው መጠበቅ ነው። መጠበቅ ይጠብቁ ነበር። የተነገረባቸው የተነገራቸውን ቃል ይዘው በኢየሩሳሌም እያሉ ምን ያደርጉ ነበር? ይጠብቁ ነበር። በተዘጋ ቤት ውስጥ ይጠብቁ ነበር። እንግዲህ ምዕራፍ 2 ላይ እንደሚነጥቅ አውሎ ንፋስ የሚለው ቃል እንደሚነግረ ድምፅ ከሰማይ የመጣው በአንድ ቦታ ሆኖ እየጸለው ይጠብቁ ስለነበር ክብር ለእግዚአብሔር ነው። ስለዚህ መጠበቅም አስፈላጊ ነው። መጸለይ ብቻ መጠበቅ አስፈላጊ ነው። ለምን መሰላችሁ? መሞላት የእግዚአብሔር ተስፋ ቃል ትሞላላችሁ ተብለን ይሄን ተስፋ ቃል ይዘን አማኝ
ማንኛውም አማኝ ነው መንፈስ ቅዱስን የሚሞላው። ሁሉም አማኝ መሞላት አለበት፣ መሞላት ይችላል። ምን በመጸለይ ስለ መንፈስ ቅዱስ በመጸለይ ስለ ሙላት በመጸለይ መሞላት ይችላል። እየናፈቀ እየተጠማ እየተራበ ሳያቋርጥ ቀን ተለት የእግዚአብሔርን መንፈስ ወደ ሕይወቱ እየጋበዘ መጸለይ አለበት። በዚህ ሁኔታ ያለ አማኝ እርግጠኛ ነኝ፣ እኔ እነግራችኋለሁ፣ እርግጠኛ ነኝ ከመንፈስ ቅዱስ ሙላት ጋር ይገናኛል። ኃይልን ይቀበላል፣ ኃይልን ይሞላል። በመጠበቅ በጉጉት በመጸለይ ሳይታክት በመጸለይ ያለ ስንፍና በመጸለይ ተግቶ በመጸለይ ጊዜ አለን ወገኖች፣ ከመንፈስ ቅዱስ ጋር ለመጸለይ ከመንፈስ ቅዱስ ጋር ለመገናኘት መንፈስ ቅዱስን ለመሞላት ጊዜ አለን። አሁን ጊዜው ነው። አሁን ሰዓቱ ነው። በተለይ አሁን ያስፈልገናል። እግዚአብሔር ደግሞ እድል ይሰጠናል። የተለየ ነገር በዚህ በመንፈስ ቅዱስ ሙላት ተሞልተን የምንሄድበት ሰንጥቀን የምንወጣበት እድል ይሰጠናል። ስለዚህ ለመሞላት መዘጋጀት አለብን። የምንሞላው አንደኛው በመጸለይ ነው። ሁለተኛው ደግሞ ተግተን በመጠበቅ ነው። ስፍራ ሳንለቅ በመጠበቅ ነው። በኢየሩሳሌም ቆዩ ነው ያሉ የተባሉት። በኢየሩሳሌም ቆይተው ይጠባበቁ ነበር። በኢየሩሳሌም ቆይተው እየጸለዩ እየተጠባበቁ እያሉ ነው ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ የመጣው። በእያንዳንዳቸውም ላይ በእሳት መልክ መጥቶ የተቀመጠባቸው። ብዙዎች ስለ መንፈስ ቅዱስ ሙላት ሲናገሩ መንፈስ ቅዱስ በአሁኑ ጊዜ ብዙዎች እንኳን ማለት አልችልም፣ ጥቂቶች ማለት እችላለሁ። ስለ መንፈስ ቅዱስ ሙላት አሁን አያስፈልግም። ያኔ በባለ አምሳው ቀን ወረደ፣ ከዛ በኋላ በቃ እዛ ጋር ብሎ የሚያምኑ ሰዎች አሉ። መጽሐፍ ቅዱሳችን ግን ደጋግሞ ሲናገረን በመንፈስ ቅዱስ ተሞሉ እንጂ በወይን ጠጅ እንኳ አትስከሩ እያለ ዴሊ መሞላት እንዳለብን ይነግረናል። ስለዚህ በመንፈስ ቅዱስ የምንሞላው በመጸለይና በመጠበቅ ነው። ሌላው እየናፈቅን ራሳችንን እየሰጠን። እዚህ ጋር እንግዲህ ፓስተር ማንሳት የሚፈልገው ነገር አለኝ። መንፈስ ቅዱስ ሰንሰቲቭ ነው በባህሪው። እኔ እንደሱ ነው የማምነው። ሰንሰቲቭ ነው ስል በጣም ጥንቃቄ ይፈልጋል። ብዙ ጊዜ ገጥሞህ ሊያቅ ይችላል እና ብቻችንን በመንፈስ ቅዱስ ኃይል እየጸለይን ድንገት የሆነ ድምፅ ሲሰማ ከዛ መንፈስ ውስጥ እንወጣለን። ከዛ መንፈስ ውስጥ ወጥተን እንደገና ወደዛ ለመመለስ እንቸገራለን። ወደ ነበርንበት ለመመለስ እንቸገራለን። ስለዚህ የማያቋርጥ ተከታታይነት ያለው ህብረት ከመንፈስ ቅዱስ ጋር ሙላት ከመንፈስ ቅዱስ ጋር ለማድረግ ምቹ ሁኔታን ፈጥረን ምቹ ሁኔታን ይፈልጋል ማለት ነው። ራሳችንን ለዛ ሰሚት አድርገን ማለት ነው ሰተን ራሳችንን በዛ ሂደት ውስጥ ነው ሌላ ነገር ማዳመጥ ትተን ዙሪያ ገባችንን ማየት ማዳመጥ ትተን እሱንና እሱን ብቻ በመፈለግ ውስጥ ኮኔክሽናችን የማቋርጥ ሆኖ ማለት ነው። ጸሎታችን ቀጥተኛ ሆኖ መንፈስ ቅዱስን በመራብና በመጠማት ውስጥ ነው በምንጸልይበት ጊዜ እንሞላለን። እንግዲህ በመጀመሪያው ጌታ ኢየሱስ ክርስቶስን እንደተቀበልን ብዙ ጊዜ እናውቃለን። መንፈስ ቅዱስ ሕይወታችንን ሲነካ የመጀመሪያ ስንጸልይ የነበረን ጥማት የነበረን ረሃብ፣ ሰዎች በልሳን ሲጸልዩ፣ ከአጠገባችን ሰዎች በልሳን ሲጸልዩ፣ ሰዎች በመንፈስ ቅዱስ ኃይል ሲያገለግሉ፣ ሰዎች በመንፈስ ቅዱስ መረዳት ሆኖ የተለያዩ ጥበብን ሲናገሩ በምናይበት ጊዜ እንናፍቅ ነበር። እየናፈቅን እንሰማ ነበር። መቼ ነው እንደዛ የሚሆነው? መቼ ነው እንደዚህ የማገለግለው? መቼ ነው እንደዚህ አይነት ጥበብ የተሞላ ኃይል የተሞላ ቁመና ያለው አገልግሎት ማገልገል የሚችለው ወይም መኖር የሚችለው የሚለውን ነገር ስናስብ ነው ወደዚህ አይነት ነገር ማምጣት የቻለው። ስለዚህ እያንዳንዱ አማኝ ዛሬ በዚህ መንፈስ ሲጸልይ፣ በዚህ መንፈስ ጌታን ሲጠብቅ፣ በዚህ መንፈስ ሲተጋ ከጌታ መንፈስ ጋር ይገናኛል። መንፈስ ቅዱስን ይሞላል፣ ኃይልን ይቀበላል። ኃይልን ተቀብሎ ብዙ ጊዜ እንግዲህ ኃይልን እንቀበላለን ስንል የእግዚአብሔር ኃይል የሚሰጠን ለወንጌል አገልግሎት ለወንጌል ነፃ ለማውጣት ነው። ሰዎች ራስ አንደኛ በልሳን እንድንናገር እንደረጋለን። ያኔ ራሳችንን የምናንጽበት ይሆናል። ከዛም አልፈን ደግሞ ለሰዎች ወንጌልን በኃይልና በስልጣን ደግሞም ቃሉን በተጻፈበት መንፈስ እንድንናገር ያስችለናል። ክብር ለእግዚአብሔር ይሁን። እሱ ብቻ አይደለም፣ ፍሬያማ እንድንሆን ያደርጋል።
ፍሬያማነት ይገለጣል። እንግዲህ ቅድም እንደተነሳው ዘመኑ ክፉ ነው። ይሄን ክፉ ዘመን መሻገር ማለፍ የምንችለው ተጽዕኖ ፈጥረን እፊልኮ በሰዎች ተጽዕኖ መፍጠር ማለት በሌሎች ሰዎች ብቻ አይደለም። ያለንበት ሁኔታ ላይ ተጽዕኖ መፍጠር በቤታችን በተለያየ መንገድ ወደ አእምሮአችን ወደ መንፈሳችን የተለያዩ ነገሮች ይመጣሉ። የምንሰማው ሚዲያ የሚነግረን አንድ ነገር ነው። አንድ ነገር ነው የምንሰማው። አንድ ነገር እየሰማ ውስጣችን የአንዳንዶቻችን ውስጥ እየተሰበረ እና እየፈራ እየተጨነቀ እያዘነ ከመሄዱ የተነሳ ስፍራ እንለቃለን። ከመንፈስ ቅዱስ አብሮት እየጎደል እንሄዳለን። ዛሬ ግን በናዝሬቱ በኢየሱስ ክርስቶስም ይሄን ቃል እንናገራለን። በዚህ ቃል ስልጣን፣ በዚህ ቃል ኃይል፣ በዚህ ቃል ጉልበት፣ በዚህ ቃል መረዳት ሆነን እንናገራለን። በኢየሱስ ክርስቶስም በመንፈስ ቅዱስ ኃይል ካላችሁበት ይሄን ቃል በመስማት ትወጣላችሁ። በኢየሱስ ስም ትወጣላችሁ። ከፍርሃት ትወጣላችሁ። ከተለያየ መሸበር ትወጣላችሁ። ከተለያየ ወደፊት ምን ይሆናለሁ፣ ነገ እንዴት ይሆናለሁ፣ ነገ ምን ይመስላል ከምትሉት ነገር ከምትጨነቁበት፣ ስትተኙ ስትነሱ፣ ጠዋት ቀን በተለያየ ጊዜያት ከምትሰሙት ሚዲያ ከምትሰሙት ዜና የተነሳ ስፍራ በመልቀቅ እየተሸበራችሁ እየደነገጣችሁ ያላችሁት የምስራች መንፈስ ቅዱስ ያገኛችኋል። እሱ መንጭቆ ያወጣችኋል። እሱ ኃይል ይሰጣችኋል። ምክንያቱም መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ክብር ለጌታ ይሁን። ኃይል ይሆንላችኋል። ኃይል መቀበል ይሆንላችኋል። ያለ ኃይል ከምትሰሙት አምልጣችሁ ወደ ሌላ ማየት አትችሉ። በዙሪያችን የሚያናውጥ ነገር ሊኖር ይችላል። የምንሰማው ዜና፣ በሚዲያ የምንሰማው ዜና በሕይወታችን ላይ ሽብር ሊፈጥር ይችላል። ስፍራ የሚያስለቅቀን ነገር ወደኛ ሊመጣ ይችላል። ነገር ግን በመንፈስ ቅዱስ ሕልውና ውስጥ ሆነን በመንፈስ ቅዱስ አብሮት ውስጥ ሆነን ክብር ለጌታ ይሁን በምንመለከትበት ጊዜ በጨለማ ውስጥ አልፈን ብርሃን ማየት እንችላለን። ክብር ለጌታ ይሁን። በጨለማ ውስጥ ተስፋ በሚያስቆርጥ ነገር ላይ ቆመን ነገን ማየት እንችላለን። ነገን አይተን ሌላ ቀን አለ ማለት እንችላለን። ሌላ ብርሃን አለ ማለት እንችላለን። ስለዚህ በጌታ ስንሆን በመንፈስ ቅዱስ ስንሆን የመንፈስ ቅዱስ ኃይል እኛን ሲቆጣጠረን ሰነፍ እንደሚናገር አንናገር። ተስፋ አለን። ተስፋችን ነው የምናየው። ብርሃን አለ። ኢየሱስ ይታየናል። ኢየሱስ ውስጥ ነገ ይታየናል። ክብር ለጌታ ይሁን። የኛ ሕይወት በምድር ጀመረ እንጂ በምድር አልቅም። በመንፈስ ቅዱስ ኃይል ሆነን የመጨረሻውን ማየት እንችላለን። ጌታ ለዘላለም የተባረከ ይሁን። ስለዚህ በመንፈስ ቅዱስ ለመሞላት ፓስተር አንዱ ትልቁ ቁም ነገር ወይም ማድረግ ያለብን ነገር ምንድነው? መጸለይ አለብን ነው። ሁለተኛው መጠበቅ አለብን። ተስፋ ቃል አለና ትሞላላችሁ የተባለ የዳነ አማኝ የእግዚአብሔርን ቃል ያነበበ የእግዚአብሔር አማኝ በመንፈስ ቅዱስ እንደሚሞላ የእግዚአብሔር ቃል ይናገራል። ቃሉን ደግሞ እናምናለን። ቃሉ መንፈስን ሕይወትም ነው። ቃሉን ስናምን ቃሉ በእኛ ሕይወት ይሰራል። ስለዚህ እንጠብቃለን፣ እናምናለን፣ እንሞላለን። እምነት ደግሞ ይጠይቃል። ክብር ለእግዚአብሔር። በእምነት ምን ያደርጉ ነበር? ይጠብቁ ነበርና ሐዋርያት በእምነት ይጠብቁ ነበር። የተነገራቸውን ቃል ይዘው ይጠብቁ ነበር። ስለዚህ እኛም ተስፋ ቃል አለን። የእግዚአብሔርን መንፈስ ለመሞላት በእምነት ምን እናደርጋለን? እንጠብቃለን። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። በጣም ድንቅ ጊዜ እያሳለፍን እንደሆነ ምንም ጥርጥር የለኝም። ፓስተር ከተናገረው ነገር ውስጥ እግዚአብሔር ለሐዋርያቱም ዛሬ ለእኛም የሰጠን ትልቁ የተስፋ ቃል መንፈስ ቅዱስን የመስጠት በመንፈስ ቅዱስ የመሙላት የተስፋ ቃል ለቤተ ክርስቲያን የሰጠው ትልቁ የተስፋ ቃል እግዚአብሔር መንፈስ ቅዱስን የመስጠት የተስፋ ቃል ነው። ምክንያቱም መንፈስ ቅዱስ የሁሉ ነገር ምንጭ ነው። ብልጽግና በመንፈስ ቅዱስ ውስጥ ነው ያለው። ድል በመንፈስ ቅዱስ ውስጥ ነው ያለው። ደስታ በመንፈስ ቅዱስ ውስጥ ነው ያለው። ስለዚህ እግዚአብሔር ተስፋ እንኳን ሲሰጥ ቆዩ አላቸው። ከዛ ምን ብር ይሰጣችኋል አይደለም ያለው፣ ቆዩ አለ። ከዛ የሆነ ነገር ታገኛላችሁ አይደለም ያለው፣ ቆዩ፣ ኃይልን ትቀበላላችሁ፣ መንፈስ ቅዱስ በእናንተ ላይ ይመጣል። ክብር ለእግዚአብሔር ይሁን። ፓስተር ሲናገር እንዲህ ብሏል። መንፈስ ቅዱስን ለመጠመቅ መንፈስ ቅዱስን ለመሞላት መፈለግ፣ መራብ፣ ከምንም ነገር በላይ እሱን ማስቀደም ይጠበቅብናል። በቃ እሱን መራብ። እግዚአብሔር የእውነት የሚራቡትን ያውቃል። እግዚአብሔር የእውነት የሚፈልጉትን ያውቃል። እግዚአብሔር የእውነት አንደኛቸው የሆኑትን ሰዎች ያውቃል።
እመኑኝ እግዚአብሔርን በህይወታችሁ ላይ የፍለጋችሁ አንደኛ አርጉት። እግዚአብሔርን በህይወታችሁ ላይ የቁም ነገራችሁ አንደኛ አርጉት። እግዚአብሔርን በህይወታችሁ ላይ የቀዳሚያችሁ አንደኛ አርጉት። ከምንም ነገር በፊት እግዚአብሔርን አርጉት። ከምንም ነገር በፊት መንፈሱን አርጉት። እግዚአብሔር እንደዚህ አይነት ሰዎችን ያውቃል። እግዚአብሔርን የሚፈልጉትን ያውቃል። እግዚአብሔር ወደሱ የሚሮጡትን ያውቃል። መልእክታችንን እናጠቃልላለን። በዚህ ክፉ ዘመን ላይ በዚህ አስጨናቂ ወቅት ላይ ክፉ በሆኑ ቀኖች ላይ መጽሐፍ ቅዱስ እንደዚህ ነው የሚለው፣ ቀኖቹ ክፉዎች ናቸው ነው የሚለው። ክፉ በሆኑ ቀኖች ላይ አንተ በክፋት ሳትወሰድ ልትኖር ዋስትና መጽሐፍ ቅዱስ ሰጥቷል። አንቺ የቀኑ ክፋት ሳያገኝሽ ተዘልለሽ ለመኖር መጽሐፍ ቅዱስ ዋስትና ሰጥቶሻል። እንዲህ ሲል የእግዚአብሔር ፈቃድ ምን እንደሆነ አስተውይና በመንፈስ ተሞይ። የእግዚአብሔር ፈቃድ ምን እንደሆነ አስተውልና በመንፈስ ተሞላ። ክፉ ነው ቀኑ፣ አዎ ክፉ ነው። በመንፈስ ከተሞላ ግን ላንተ ክፉ አይደለም። ከዛ ተዘለ ትኖራለህ። ከዛ አልፈ ትኖራለህ። ለምን ካልከኝ መንፈስ ቅዱስ የሁሉ ነገር ምንጭ ነው። ያለ መንፈስ ቅዱስ ህይወት የለም። መንፈስ ቅዱስ ከሌለ እመነኝ ህይወት የለም። ለምን ካልከኝ መንፈስ ቅዱስ የህይወት ምንጭ ነው። ያለ መንፈስ ቅዱስ ክርስትና የለም። ክርስትና ከመንፈስ ቅዱስ ውጭ ከሆነ አፖስትሌን ነገር ሁሌ በየቀኑ ደጋግሞ ይናገራል። ክርስትና ከመንፈስ ቅዱስ ውጭ ከሆነ ክርስትና አይደለም፣ የሌላ ማህበር ስብሰባ። ክርስትናን ክርስትና የሚያሰኘው መንፈስ ቅዱስ ነው። ክርስትናን ክርስትና የሚያሰኘው መንፈስ ቅዱስ ነው። ያለ መንፈስ ቅዱስ ወንጌል የለም። ያለ መንፈስ ቅዱስ ድል የለም። ያለ መንፈስ ቅዱስ ሰላም የለም። ያለ መንፈስ ቅዱስ ብልጥግና የለም። ያለ መንፈስ ቅዱስ ረፍት የለም። ያለ መንፈስ ቅዱስ ተድላ የለም። ዛሬ በእናንተ ህይወት ላይ ይሄንን ልንጨምር እንፈልጋለን። ለመንፈስ ቅዱስ ያላችሁ ፍለጋ፣ ለመንፈስ ቅዱስ ያላችሁ ረሃብ እንዲጨምር እንፈልጋለን። እግዚአብሔር ለሚፈልጉት ስለሚገኝ፣ እግዚአብሔር ለሚፈልጉት መንፈሱን ስለሚሰጥ ይሄንን ተናግሬ ፓስተር እንጸልያለን። እንደዚህ ያለ ኢየሱስ ክርስቶስ ከናንተ መሃል አለ የራበው ልጁ ዳቦ ሲለምነው ድንጋይ የሚሰጠው ማን ነው? ከናንተ መሃል የራበው ልጁ አሳ ሲለምነው እባብ ወይ ጊንጥ የሚሰጠው ማን ነው? እናንተ የምድር አባቶች ክፉዎች ሆናችሁ እያለ ለልጆቻችሁ መልካምን ማድረግ ካወቃችሁ፣ ዳቦ ስለሚኗችሁ ድንጋይ ካልሰጣችሁ፣ አሳ ሲለምኗችሁ ጊንጥን ካልሰጣችሁ፣ የሰማይ አባታችሁ ለሚለምኑት እንዴት አብልጦ፣ ለሚራቡት እንዴት አብልጦ፣ ለሚፈልጉት እንዴት አብልጦ ከመንፈሱ አይሰጣችሁ? እግዚአብሔር ለኔና ለእናንተ ያለው ዋስትና ይሄ ነው። ትፈልጉኛላችሁ፣ መንፈሴን ይሰጣል። ትራቡኛላችሁ፣ በመንፈስ ያጠግባለሁ። ከእግዚአብሔር ክብር ውጪ መኖር ለክርስቲያን ህገወጥ ነው ይላል አፖስትል። ለክርስቲያን ከእግዚአብሔር መንፈስ ውጪ መኖር ህገወጥ ነው። ያለ እግዚአብሔር መንፈስ የምትኖሩት ኑሮ ህገወጥ። ስለዚህ ረሃባችሁ ይጨምር። በዚህ ወቅት ላይ ፍለጋችሁ ይጨምር። መንፈስ ቅዱስን እንደዚህ በሉት፣ እፈልግሃለሁ በሉት። ታስፈልገኛለህ። ከምንም ነገር በፊት አንደኛ አንተን እፈልጋለሁ። ከስኬቴ በፊት አንደኛ አንተን እፈልጋለሁ። ከድሌ በፊት አንደኛ አንተን እፈልጋለሁ። ስኬት ብዬ ካስቀመጥኩት የሆነ የኑሮዬ ግብ ነው ብዬ ካስቀመጥኩት ነገር በፊት አንደኛ አድርጌ አንተን እፈልጋለሁ በሉት። እንዲህ ካላችሁት እመኑኝ መንፈስ ቅዱስ አሁን ባላችሁበት ስፍራ ላይ ያገኛችኋል። ህይወታችሁን ይቀይረዋል። ብዙ የእግዚአብሔር ሰዎች ህይወታቸው የተቀየረው ለእግዚአብሔር ካላቸው ረሃብ የተነሳ፣ እግዚአብሔርን ለመፈለግ ካላቸው መሰጠት የተነሳ። ከምንም ነገር በፊት እግዚአብሔርን ፈልጉት። ከምንም ነገር በፊት መንፈሱን ፈልጉ። እግዚአብሔር ህይወታችሁን ለአንዴና ለዘላለም ይቀይረዋል። ለአንዴና ለዘላለም እግዚአብሔር በዚህ ክፉ ቀን ላይ ድልን ሰጥቷችሁ። እውነት ነው። ለካ መንፈስ ቅዱስን ፈልጎ ያፈረ የለም። መንፈስ ቅዱስን ፈልጎ የከሰረ የለም። መንፈስ ብሎ መንፈስ ቅዱስ ብሎ የእግዚአብሔር መንፈስ ብሎ የወደቀ የለም ብላችሁ ትመሰክራላችሁ። ቅዱሳን ላነሳሳችሁ፣ ቅዱሳን ልባችሁን ላነሳሳ እግዚአብሔር መንፈስን ፈልጉት። ቤታችሁ እግዚአብሔር የሚፈለግበት ቤት ይሁን። ሐሳባችሁ እግዚአብሔር የሚፈለግበት ሐሳብ ይሁን። ህይወታችሁ እግዚአብሔር የሚፈለግበት ህይወት ይሁን። ያኔ ድልን ትለማመዳላችሁ። አስጨናቂ በምትሉት በዚህ ክፉ ዘመን ላይ አሁን የተናገርነው ቃል ነፃ ያወጣችኋል። ስለዚህ በዚህ ቃል ህይወታችሁ እንዲነካ ከፈለጋችሁ አጭር ጸሎታውን አብረን እንጸልያለን። ሁላችሁም ይሄንን ቪዲዮ የምትመለከቱ ሰዎች ከኔና ከፓስተር ጋር አብራችሁ ትጸልያላችሁ። ወደ ስክሪኑ እጃችንን ዘርግተን እንጸልያለን። በእምነት ከኛ ጋር በመንፈስ ኮኔክት አድርጉ። እግዚአብሔር ዛሬ በህይወታችሁ ላይ አዲስን ነገር ይጀምራል። የመንፈስን ረሃብ ይጨምርባችኋል። እኛ ከተካፈልነው ሐዋርያዊ ቅባት እናካፍላችኋለን። እኛ ከተካፈልነው የመንፈስ ቅዱስ ረሃብ እናካፍላችኋለን። ዛሬ ህይወታችሁ፣ ዛሬ ቤታችሁ ለዘላለም ሊቀየር እግዚአብሔር ይህን ጊዜ ለእናንተ ቀጥሯል። ስለዚህ ሁላችሁም
ወደ ስክሪኑ እጆቻችሁን ዘርጉና ከኛ ጋር አብራችሁ ጸልዩ። ይሄን ቪዲዮ እያያችሁ ጸልዩ። እመኑኝ እግዚአብሔር አሁን ለእናንተ ጊዜን አምጥቷል። ስለዚህ ሁላችሁም እንዲህ ትላላችሁ፣ መንፈስ ቅዱስ ሆይ በሉት። አዎ ድምጻችሁን ከፍ አድርጉና በተሰበረ መንፈስ ሆናችሁ ልባችሁን አዋርዳችሁ አሁን እንደሚሰማችሁ እመኑኝ። በመንፈሳዊው ዓለም ርቀት ጉዳይ አይደለም። የርቀት ጉዳይ መንፈሳዊው ዓለም ላይ ችግር አይደለም። ስለዚህ አሁን ከኛ ጋር በመንፈስ ተገናኙና ጸልዩ። መንፈስ ቅዱስ ሆይ በሉት። መንፈስ ቅዱስ ሆይ እፈልግሃለሁ፣ እፈልግሃለሁ። ሕይወቴ ያላንተ ባዶ ነው በሉት። አዎ ከፍ አድርጋችሁ በሉት። ሕይወቴ ያላንተ ባዶ ነው። ያላንተ መኖር አልፈልግም በሉት። አዎ በሉት። ያላንተ መኖርን አልፈልግም። ሕይወትን ያላንተ አልፈልገው። ዛሬ በሉት እንድትነካኝ እፈልጋለሁ፣ እንድትሞላኝ እፈልጋለሁ፣ ሕይወቴን እንድትሞላ እፈልጋለሁ። እራባሃለሁ መንፈስ ቅዱስ በሉት። እፈልግሃለሁ መንፈስ ቅዱስ በሉት። በዚህ ክፉ ዘመን ላይ በሉት በድል መውጣት እፈልጋለሁ። ይሄንን ክፉ ዘመን በድል መሻገር እፈልጋለሁ። ስለዚህ በሉት መንፈስ ቅዱስ እፈልግሃለሁ፣ ና እጋብዝሃለሁ ወደ ሕይወቴ ና በሉት። ና ልቤን እከፍትልሃለሁ፣ እጋብዝሃለሁ። ሕይወቴን ተቆጣጠረው፣ ሕይወቴን ተቆጣጠረው፣ ሕይወቴን ተቆጣጠረው። አንተ ሙላኝ። እራብሃለሁ በሉት። እራብሃለሁ መንፈስ ቅዱስ፣ እራብሃለሁ መንፈስ ቅዱስ፣ እራብሃለሁ መንፈስ ቅዱስ። አንተን ስላልፈለግኩባቸው ዘመናቶች፣ አንተን ስላልፈለግኩባቸው ቀናቶች፣ አንተን ስላልፈለግኩባቸው፣ አንተን ስላላስቀደምኩባቸው ወቅቶች እግዚአብሔር ምሕረትን በእኔ ላይ አድርግ በሉት። አዎ አሁን ግን አንተ የሕይወቴ ዋና እንደሆንክ ገብቶኛል። ከምተነፍሰው አየር በላይ ታስፈልገኛለህ። በዙሪያ ይፈልጋለሁ ከምለው ነገር በፊት አንተ ታስፈልገኛለህ። ና ወደ ሕይወቴ በሉት። ይመጣል። ና በሉት። አግኘኝ፣ ንካኝ፣ ሕይወቴን ቀይርልኝ። እንጸልይላችኋለን። አባት ሆይ በጌታ በኢየሱስ ክርስቶስ ስም የተራቡትን ልታጠግብ ቃል የሰጠ ፈልጉኝ እገኛለሁ ያልክ አንተ ነህ። አሁን ልባቸውን ከፍተው ወደ ፈለጉ ልጆች በኢየሱስ ክርስቶስ ስም ግባ። ወደ ቤታቸው ግባ፣ ወደ ሕይወታቸው ግባ፣ ወደ ኑሯቸው ግባ። ካሉበት ነገር በላይ ከፍ የሚያደርግ የመንፈስ መገኘት ያግኛቸው። ካሉበት ሁኔታ በላይ የሚያወጣ የመንፈስ መገኘት ያግኛቸው። በኢየሱስ ስም ያግኛቸው። በኢየሱስ ስም ያግኛቸው። በኢየሱስ ስም ያግኛቸው። አንተን እንዳያስቀድሙ፣ አንተን እንዳይራቡ፣ አንተን እንዳይጠሙ በሕይወታቸው ላይ የከበደባቸው ነገር እግዚአብሔር የተጋረደባቸው ነገር እንዲነሳ ዛሬ እንጸልያለን። መጋረጃ በኢየሱስ ስም ይነሳ። የከበደባቸው ነገር በኢየሱስ ስም ይነሳ። ይነሳ በኢየሱስ ስም። ይነሳ በኢየሱስ ስም። ይነሳ በኢየሱስ ስም። ይነሳ በኢየሱስ ስም። የመንፈስ ቅዱስ ሰላም ወደ ቤቶቻችሁ ይግባ። የመንፈስ ቅዱስ ደስታ ወደ ቤቶቻችሁ ይግባ። የመንፈስ ቅዱስ ረፍት ወደ ሕይወቶቻችሁ ይግባ በኢየሱስ ስም። አብሮነቱን ተለማመዱት በኢየሱስ ስም። መገኘቱን ተለማመዱት በኢየሱስ ስም። ደስታውን ተለማመዱት በኢየሱስ ስም። ረፍቱን ተለማመዱት በኢየሱስ ስም። ሐሴቱን ተለማመዱት በኢየሱስ ስም። በጌታ በኢየሱስ ክርስቶስ ስም በመንፈስ ቅዱስ በመሞላት ይሄንን አስጨናቂ ቀን ይሄንን አስጨናቂ ዘመን የምታልፉ የድል ሰዎች በኢየሱስ ስም እግዚአብሔር ያርጋችሁ። ሁኑ በኢየሱስ ስም፣ ሁኑ በኢየሱስ ስም። ለድል ተጠርታችኋልና በድል ውጡ። ለድል ተጠርታችኋልና በድል ግቡ። ድል የኔ ነው በሉ ባካችሁ። ድል የኔ ነው በሉ። ስኬት የኔ ነው በሉ። በኢየሱስ ክርስቶስ ከአሸናፊው በላይ ነኝ በሉ። በኢየሱስ ክርስቶስ ከአስጨናቂው በላይ ነኝ በሉ። በኢየሱስ ስም እንደተናገራችሁት ሆነባችሁ። በኢየሱስ ክርስቶስ